እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አቮካዶን ለመመገብ በጣም ምርጡ ሰዓት መቼ ነው? ከምግብ በፊት ነው? ጠዋት ከምግብ በኋላ እንዲሁም ደግሞ ማታ ብትመገቡት በምን ሰዓት ብትመገቡት በጣም ተመራጭ ነው? እንዲሁም ደግሞ አቮካዶን በባዶ ሆድ ለመመገብ ምርጥ የሆነ የአቮካዶ የአመጋገብ ስርዓት ወይም ደግሞ አዘገጃጀትንም በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶ እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል። በቅድሚያ የጤና ጥቅሞቹን እስቲ በአጭሩ ልንገራችሁ። አንደኛ፣ የልብ ጤናን ይደግፋል። አቮካዶ በሞኖ አንሳቹሬትድ ስብ በተለይም በኦይሌክ አሲድ የበለጸገ ሲሆን ይህም መጥፎ ወይም ደግሞ ኤልዲኤል ኮሌስትሮልን በመቀነስ ጥሩ ወይም ደግሞ ኤችዲኤል ኮሌስትሮልን በመጨመር የልብ በሽታ ስጋትን ይቀንሳል። ሁለተኛ፣ የአእምሮ ተግባርን ያሳድጋል። አቮካዶ ጤናማ ስብ፣ ቫይታሚን ኤ፣ ፎሌት እናም ኦሜጋ መሰል ውህዶችን ይዟል። እነዚህም ነርቮችን የሚከላከሉ፣ የማስታወስ ችሎታን የሚያሻሽሉ እናም የእውቀት ወይም የኮግኒቲቭ ተግባርን የሚደግፉ ናቸው። በተለይም በእድሜ እየገፋን ስንሄድ በጣም ጠቃሚ ነው። ሶስተኛ፣ ክብደትን ለመቆጣጠርም ይረዳል። አቮካዶ ካሎሪ የበዛበት ቢሆንም የመጥገብ ስሜትን ያበረታታል። የፋይበር እናም የስብ ይዘቱ ለረጅም ጊዜ ጥጋብ እንዲሰማን ይረዳል። ይህም አጠቃላይ የካሎሪ ቅበላን በመቀነስ የምግብ ፍላጎትን ይቆጣጠራል። አራተኛ፣ የምግብ መፈጨት ጤናንም ያበረታታል። አንድ አቮካዶ ወደ 10 ግራም ፋይበርን ይሰጣል። ይህም መደበኛ የአንጀት እንቅስቃሴን የሚደግፍ፣ የአንጀት ባክቴሪያዎችን የሚመግብ እናም የሆድ መነፋት ወይም ደግሞ የሆድ ድርቀትንም ይቀንሳል። አምስተኛ፣ ለቆዳ እናም ለፀጉር ምርጥ ነው። በቫይታሚን ኤ፣ በቫይታሚን ሲ እናም በጤናማ ስብ የበለጸገ በመሆኑ አቮካዶ አንጸባራቂ ቆዳን ለመጠበቅ፣ የኮላጅን ምርትን ለማነቃቃት እናም ድርቀትን ወይም ደግሞ ብስጭትን ለመቀነስ ይረዳል። አንዳንድ ሰዎች የአቮካዶ ፍሬን እንደ የፊት ወይም ደግሞ የፀጉር ጭንብልም ይጠቀሙታል። ስድስተኛ፣ እብጠት ወይም ደግሞ ኢንፍላሜሽንንም ይዋጋል። አቮካዶ እንደ ሉቲን፣ ዚያካንቲን እናም ካሮቲኖይድ ያሉ አንቲኦክሲዳንቶችን ይዟል። እነዚህም በሰውነት ውስጥ ያለውን ስር የሰደደ እብጠትን ለመቀነስ የሚረዱ ሲሆን እንደ አርትራይተስ፣ የስኳር በሽታ እናም ካንሰር ካሉ በሽታዎች ጋርም የተያያዘ ነው። ሰባተኛ፣ የደም ስኳር መጠንንም ይቆጣጠራል። በካርቦሃይድሬት ዝቅተኛ እናም በፋይበር እናም በጤናማ ስብ የበለጸገ በመሆኑ አቮካዶ የደም ስኳርን ከፍ አያደርግም። እንዲያውም ከሌሎች ምግቦች ጋር ሲበላ የስኳር መምጠጥንም ለማዘግየት ይረዳል። ስምንተኛ፣ የአይን ጤናንም ይደግፋል። አቮካዶ የሉቲን እናም ዚያካቲን ከፍተኛ ምንጭ ነው። እነዚህ አንቲኦክሲዳንቶች አይንን ከሰማያዊ ብርሃን የሚከላከሉ እናም የማኪውላር ዲጀነሬሽን እናም የአይን ሞራ ግርዶሽ ስጋትንም ሊቀንሱ ይችላሉ። ዘጠነኛ፣ የሆድ ስብን ሊቀንስም ይችላል። በአቮካዶ ውስጥ ያሉት ሞኖ አንሳቹሬትድ ስቦች በተለይም እንደ ጤናማ አመጋገብ አካል ሲወሰዱ ከውስጥ ስብ በአካላት ዙሪያ በጥልቀት የተከማቸ ስብን መቀነስ ጋር የተያያዙ ናቸው። አስረኛ፣ ንጥረ ነገሮችን የመምጠጥ አቅምንም ያሳድጋል። አንዳንድ ቫይታሚኖች እንደ ቫይታሚን ኤ፣ ዲ፣ ኢ እና ኬ በሰውነታችን ለመመጠጥ ስብ ያስፈልጋቸዋል። አቮካዶን ከአትክልቶች ወይም ደግሞ ከፍራፍሬዎች ጋር መመገብ ሰውነታችን ከእነዚያ ምግቦች ብዙ ንጥረ ነገሮችን ወይም ደግሞ ቫይታሚኖችን እንዲወስድ ይረዳል። 11ኛ፣ በተፈጥሮ የደም ግፊትንም ይቀንሳል። አቮካዶ በፖታሲየም ከሙዝ የበለጠ ነው እናም በማግኒዥየም የበለጸገ ሲሆን ሁለቱም የደም ስሮችን ለማዝናናት እናም የደም ግፊትንም ለመቀነስ ይረዳሉ። 12ኛ፣ ለሁሉም የአመጋገብ አይነቶች ደግሞ በጣም ጤናማ የሆነ አማራጭ ነው። ለቪጋን፣ ለኬቶ፣ ከግሉተን ነፃ ወይም ደግሞ የስኳር ህመምተኛ ብትሆኑም አቮካዶ በትክክል ይስማማል። በተፈጥሮው ስኳር የሌለው በካርቦሃይድሬት ዝቅተኛ የሆነ እናም ለጣፋጭ ወይም ደግሞ
ለጨዋማ ምግቦችም በጣም ሁለገብ ነው። ስለዚህ አቮካዶን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ አቮካዶን በባዶ ሆድ መብላት ይቻላል ወይንስ ደግሞ አይቻልም? ምን አይነት ሰዎች በባዶ ሆድ ማስወገድ አለባቸው? ምን አይነት ሰዎችስ ይጠቀማሉ የሚለውን እነግራቸዋለሁኝ። አዎ አቮካዶ ለአብዛኛዎቹ ሰዎች አቮካዶን በባዶ ሆድ መመገብ ደህና ብቻ ሳይሆን በጣም ጠቃሚም ነው። አቮካዶ በንጥረ ነገሮች የበለጸገ ነው። በጤናማ ስቦች፣ በፋይበር፣ በቫይታሚኖች እና በማዕድናት የበለጸገ ነው። እናም የመጥገብ ስሜትን ያበረታታል። ይህም ቀናችሁን ለመጀመር ብልህ ምርጫ ያደርገዋል። ሆኖም ግን ይህ ለሁሉም ሰው እኩል አይተገበርም። አንዳንድ ሰዎች ከሱ ሊጠቀሙ ይችላሉ፣ ሌሎች ደግሞ ጥንቃቄ ማድረግ ይኖርባቸዋል። አቮካዶን በባዶ ሆድ መብላት ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ልንገራችሁ እስቲ። አንደኛ ክብደትን ለመቀነስ የሚሞክሩ ሰዎች ናቸው። አቮካዶ በስብናም በፋይበር ይዘቱ ምክንያት ለረጅም ጊዜ ጥጋብ እንዲሰማችሁ ይረዳል። ጠዋት ላይ በመጀመሪያ መመገብ ቀኑን ሙሉ የምግብ ፍላጎት ስሜትን እናም አላስፈላጊ መመገብንም ሊቀንስ ይችላል። ሁለተኛ የደም ስኳር ስጋት ያለባቸው ሰዎች ናቸው። አቮካዶ ዝቅተኛ ግላይሲሚክ ኢንዴክስ አለው እናም የደም ስኳርን ለማረጋጋትም ይረዳል። ቀናችሁን በሱ መጀመር ቀደምት የደም ስኳር መጨመርን ወይም ደግሞ መቀነስን ለመከላከልም ይረዳል። ሶስተኛ አትሌቶችናም ንቁ ግለሰቦች ናቸው። አቮካዶ የተረጋጋ ዘላቂ ኃይልን ይሰጣሉ እናም በፖታሲየም እና ማግኒዚየምም የበለጸጉ ናቸው። ይህም የጡንቻ ተግባርናም የውሃ ማሟላትንም ይደግፋል። አራተኛ ደግሞ እንደ የሆድ ድርቀት ያሉ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። በአቮካዶ ውስጥ ያለው ፋይበር የምግብ መፈጨት ስርዓትን ለማንቀሳቀስ ይረዳል። ይህም ጠዋት ላይ መጀመሪያ ሲበላ ጠቃሚ ሊሆን ይችላል። አምስተኛ ቪጋኖች እናም ቬጂቴሪያኖች ናቸው። ከእጽዋት ላይ የተመሰረቱ ምግቦች አንዳንድ ጊዜ ጤናማ ስቦችናም ቁልፍ ንጥረ ነገሮች እንደ ቫይታሚን ኤ እናም ቢ6 ሊጎድሉ ስለሚችሉ አቮካዶ የተመጣጠነ ምግብ ቅበላን ለማሳደግ ጥሩ የቀን መጀመሪያ ምርጫ ይሆናል ማለት ነው። ስድስተኛ ከፍተኛ የደም ግፊት ያለባቸው ሰዎች። አቮካዶ በፖታሲየም የበለጸገ ነው። ይህም በመደበኛነት ሲበላ ጠዋት ላይ ቢሆንም የደም ግፊትንም ለመቀነስ ይረዳል ማለት ነው። ታዲያ አቮካዶን በባዶ ሆድ ከመብላት መጠንቀቅ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። አንደኛ ስሜታዊ የሆነ የምግብ መፈጨት ወይም ደግሞ እንደ ኢሪቴብል ባውል ሲንድረም ወይም IBS ያለባቸው ሰዎች ናቸው። አቮካዶ ጤናማ ቢሆንም ከፍተኛ የሆነ የስብ ይዘቱ ለአንዳንድ ሰዎች ጠዋት ላይ ለመዋሃድ አስቸጋሪ ሊሆን ይችላል። ይህም ምናልባት ጋዝ ወይም ደግሞ የሆድ መነፋትን ያስከትላል። ሁለተኛ የአሲድ ሪፍለክስ ወይም ደግሞ ገርድ ያለባቸው ሰዎች ናቸው። ስብ የሆድ ዕቃን ባዶ የማድረግ ፍጥነትን ያዘገያል። እናም ለአንዳንድ ግለሰቦች ይህ የአሲድ ሪፍሌክስን ወይም ደግሞ የጨጓራ አሲድ ወደ አፍ መመለስን ሊያባብስ ይችላል፣ ምንም እንኳን አቮካዶ በራሱ አሲዳማ ባይሆንም። ሶስተኛ የሐሞት ፊኛ ችግር ያለባቸው ሰዎች ናቸው። ስብ የሐሞት ፊኛን ሐሞትን እንዲለቅ ስለሚያነቃቃ አቮካዶን ብቻውን በባዶ ሆድ መመገብ የሐሞት ፊኛችሁ በትክክል ካልሰራ ምቾት ማጣት ወይም ደግሞ ቁርጠትን ሊያስከትል ይችላል። አራተኛ በጣም ዝቅተኛ ስብ የሆነ አመጋገብን የሚከተሉ ሰዎች ናቸው። በእንደዚህ አይነት ሁኔታዎች በጠዋት ድንገት እንደ አቮካዶ ያለ ቅባታማ ምግብን መመገብ ከሌሎች ምግቦች ጋር ካልተመጣጠነ ምቾት ማጣት ወይም ደግሞ የምግብ መፈጨት ችግርን ሊያስከትል ይችላል። አምስተኛ የአቮካዶ ወይም ደግሞ የላቴክስ አለርጂ ያለባቸው ሰዎች ናቸው። አቮካዶ በአንዳንድ ግለሰቦች ላይ ከላቴክስ ጋር መስቀለኛ ምላሽ እንደሚሰጥ ይታወቃል። እናም በባዶ ሆድ መመገብ እንደ አፍ ማሳከክ ወይም ደግሞ የጉሮሮ መበሳጨት ያሉ ምልክቶችን በበለጠ እንዲታዩ ሊያደርግ ይችላል ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ ጤናማ ከሆናችሁ አቮካዶ ቀናችሁን ለመጀመር በባዶ ሆድ ቢሆንም በጣም ጥሩ መንገድ ሊሆን ይችላል። ኃይል ይሰጣችኋል፣ ጥጋብ እንዲሰማችሁ ይረዳል፣ የአእምሮ ተግባርን ይደግፋል፣ እናም ጠቃሚ ንጥረ ነገሮችንም ይሰጣል። ነገር ግን ስሜታዊ የሆነ የምግብ መፈጨት ስርዓት ካላችሁ፣ የሐሞት ፊኛ ችግር ወይም ደግሞ የምግብ አለርጂ ካለባችሁ በትንሽ መጠን መጀመር ወይም ሙሉ በሙሉ በባዶ ሆድ ከመብላት ይልቅ ከሌሎች ምግቦች እንደ ቶስት፣ እርጎ ወይም ደግሞ ከእንቁላል ጋር መመገብ በጣም ብልህነት ነው። ታዲያ አቮካዶን በባዶ ሆድ ለመመገብ ተስማሚ የሆኑ
ቀላልናም ለስላሳ የአቮካዶ የቁርስ የምግብ አዘገጃጀትን ደግሞ አሁን እነግራችኋለሁኝ። ይህ በባዶ ሆድ ለመመገብ ተስማሚ የሆነ ለስላሳ እናም ጤናማ የአቮካዶ የቁርስ የምግብ አዘገጃጀት ሲሆን ገንቢ የሆነ ለመዋሃድ ቀላልናም ኃይል ሰጪም ነው ማለት ነው። ስለዚህ እነግራችኋለሁኝ። አንደኛ የአቮካዶ እናም የሙዝ ስሙዚን አንድ ላይ አዘጋጅታችሁ መጠቀም ነው። ለስላሳ እናም ክሬሚ የሆነ ማለት ነው። ስሜታዊ ጨጓራ ካለባችሁ ወይም ደግሞ ፈሳሽ ቁርስን ከመረጣችሁ በጣም ምርጥ ነው። የሚያስፈልጋችሁ ግብአቶች ግማሽ የበሰለ አቮካዶ፣ አንድ የበሰለ ሙዝ፣ አንድ ኩባያ ያልጣፈጠ የአልመንድ ወተት ወይም ደግሞ የአጃ ወተትን መጠቀም ትችላላችሁ። አንድ የሻይ ማንኪያ ማር፣ ይህ አማራጭ ነው። ትንሽ ቀረፋ እናም ጥቂት የበረዶ ቁርጥራጮች። አዘገጃጀቱም ሁሉንም ንጥረ ነገሮች ወደ ብሌንደር ወይም ደግሞ መፍጫ ውስጥ ጨምሩት። ከዛም ለስላሳ እናም ክሬሚ እስኪሆን ድረስ መፍጨት ነው። ከዛም ወዲያውኑ አቅርባችሁ መጠጣት ነው። ይህ ስሙዚ ለስላሳ፣ የሚያረጋጋ እናም በቀላሉም በሰውነታችን የሚዋሃድ ነው። ሙዝ ፈጣን ኃይልን እናም ፖታሲየምን ይሰጠናል። አቮካዶ ደግሞ ለረጅም ጊዜ የሚቆይ የጥጋብ ስሜት እንዲሰማን ይረዳናል። ቁርስ ላይ ለመመገብ ወይም ደግሞ ለመጠጣት በጣም ድንቅ የሆነ የስሙዚ መጠጥ ነው። ሁለተኛ ደግሞ የተፈጨ አቮካዶ ቶስትን ከወይራ ዘይት ጋር ቀላቅላችሁ መመገብ ነው። ቀላልናም ለምግብ መፈጨት በጣም ወዳጃዊ ነው። የሚያስፈልጋችሁ ግብአቶችም አንድ ስላይስ ቁራጭ ሙሉ የእህል ዳቦ በቀላሉ የተጋገረ ማለት ነው፣ ግማሽ የበሰለ አቮካዶ፣ አንድ የሻይ ማንኪያ የወይራ ዘይት፣ ትንሽ ጨው፣ አማራጭ ደግሞ ጥቂት የቲማቲም ወይም ደግሞ የኪያር ቁርጥራጮች ያስፈልጋቸዋል። ይህ አማራጭ ነው። አዘገጃጀቱም ዳቦን በቀላሉ መጋገር ወይም ደግሞ መጥበስ ነው። አቮካዶን ከዛም ባዘጋጃችሁት ዳቦ ወይም ደግሞ ስላይስ ላይ መቀባት፣ ከዛም የወይራ ዘይት አድርጉበት ወይም ደግሞ እርጩበትናም ትንሽ ጨውም ነስንሱበት። ከፈለጋችሁ ደግሞ ያዘጋጃችሁት የቲማቲም ወይም ደግሞ የኪያር ቁራጮችን ጨምሩ። ይህ በጣም ድንቅ የሆነ የጠዋት ምግብ ነው። ሙሉ የእህል ዳቦው ውስብስብ ወይም ደግሞ ኮምፕሌት ካርቦሃይድሬትስንናም ፋይበርን ሲጨምር፣ አቮካዶ በጣም ጤናማ የሆነ ስብን ይሰጠናል። የወይራ ዘይት የምግብ መፈጨት ትራክትን ለማረጋጋትም ይረዳል። ለተረጋጋ ኃይልም በጣም ምርጥ ነው። ሶስተኛ ደግሞ የአቮካዶና የሩዝ ጥምረት ነው። ቀላልናም ገንቢ የሆነ ምግብን ነው። የሚያስፈልጋችሁ ግብአቶችም ግማሽ ኩባያ የበሰለ ነጭ ወይም ደግሞ ቡናማ ሩዝ፣ የሞቀ ወይም ደግሞ የበሰለ ማለት ነው፣ ግማሽ አቮካዶ የተቆረጠ፣ የሰሊጥ ፍሬዎች፣ ትንሽ አኩሪ አተር መረቅም ሊሆን ይችላል። እንደ አማራጭ ደግሞ በእንፋሎት የበሰለ ስፒናች ወይም ደግሞ የተፈጨ ካሮት ያስፈልጋችኋል። አዘገጃጀቱም የሞቀውን ሩዝ ወደ ሳህን ውስጥ ጨምሩት፣ የተቆረጠውን አቮካዶ ጨምሩበት፣ ትንሽ የአኩሪ አተር መረቅ ጨምሩበትናም የሰሊጥ ፍሬውን ነስንሱ። ካላችሁ በእንፋሎት የበሰለ ስፒናች ወይም ደግሞ የተፈጨ ካሮቱንም መጨመር ትችላላችሁ። ይህ በጣም ድንቅ የሆነ ምግብ ነው። ለመዋሃድ በጣም ቀላል ነው። በተለይ ነጭ ሩዝን ከተጠቀማችሁ ለሆድ ፋይበር፣ ስብናም ቀላል የሆነ ሙቀትንም ይሰጣችኋል። አራተኛ ደግሞ ለስላሳ የተቀቀለ እንቁላልና የአቮካዶ ጥምረትን አዘጋጅታችሁ መመገብ ነው። ሚዛናዊ እናም የሚያጠግብ ምግብ ነው። የሚያስፈልጋችሁ ግብአቶችም ከ1 እስከ 2 ለስላሳ የተቀቀለ እንቁላሎች ያስፈልጋችኋል። ግማሽ አቮካዶ የተቆረጠ ወይም ደግሞ የተፈጨ፣ እንደ አማራጭ ደግሞ ሙሉ እህል ቶስት ወይም ደግሞ ብስኩትን መጠቀም ትችላላችሁ። ጨውና በርበሬ ደግሞ ለማጣፈጥ ያስፈልጋችኋል። አዘገጃጀቱም እንቁላሎቹን እንደምትፈልጉት ቀቅሉት። ለስላሳ ወይም ደግሞ በመካከለኛ ለመዋሃድ የተሻለ ነው ብትቀቅሉት በደንብ ማለት ነው። እንዲሁም ከተቆረጠ አቮካዶ እናም ቶስቱ ጋር አዋሃዱት። ቅመም ጨምራችሁ አንድ ላይ መመገብ ነው። ይህ እንቁላሎች ፕሮቲንን ይሰጣሉ፣ አቮካዶ ደግሞ ስብናም ፋይበርን ይሰጣል። ይህ ጥምረት በጣም ከባድ ሳይሆን ጥጋብ እንዲሰማችሁ ያደርጋችኋል ማለት ነው። ጠዋት ላይ ለመመገብ በጣም ድንቅና ተስማሚ ነው። አምስተኛ ደግሞ የአቮካዶ እና የእርጎ ጥምረት ነው። የፕሮባዮቲክ እና የጤናማ ስብ ጥምረት ማለት ነው። የሚያስፈልጋችሁ ግብአቶችም ግማሽ አቮካዶ፣ 3/4 ኩባያ የግሪክ እርጎ ያስፈልጋችኋል፣ ወይም ደግሞ ሌላ ከእጽዋት የተሰራ እርጎን መጠቀም ትችላላችሁ። አንድ የሾርባ ማንኪያ ቺያ ሲድስ ወይም ደግሞ ተልባን መጠቀም ትችላላችሁ። ጥቂት የቤሪ ፍሬዎች ወይም ደግሞ
የኪዊ ፍሬ ቁርጥራጮችን መጠቀም ትችላላችሁ። ይህ እንደ አማራጭ ነው። እንዲሁም ደግሞ ሌላ እንደ አማራጭ የማር ጠብታንም መጠቀም ትችላላችሁ። አዘገጃጀቱ ደግሞ እርጎን ወደ ሳህን ውስጥ ጨምሩ። ከዛም የተቆረጠውን አቮካዶን፣ ያዘጋጃችሁትን ዘሮችን ቺያ ሲድስ ወይም ደግሞ ተልባን እናም ፍራፍሬዎችን ጨምሩ። ከዛም በጥንቃቄ መደባለቅና መመገብ ነው። ይህ የፕሮባዮቲክስ የጤናማ ስቦችናም የፋይበር ጥሩ ድብልቅ ነው። ለአንጀት ጤና እናም ቀናችሁን በተቀላጠፈ ሁኔታ ለመጀመር ፍጹም የሆነ የቁርስ ምግብ ነው ማለት ነው። ስለዚህ አቮካዶን በባዶ ሆድ ለቁርስ መመገብ ከፈለጋችሁ በዚህ መልኩ አሁን በነገርኳችሁ በ5 መንገዶች ብትመገቡት በጣም ጥሩ ነው። ምንም ጉዳትንም አያስከትልባችሁም። ታዲያ አቮካዶን በተለያዩ ሰዓቶች መመገብ እንደ የጤና ግቦቻችሁ፣ እንደ የአኗኗር ዘይቤዎቻችሁ እናም እንደ የምግብ መፈጨት ላይ በመመስረት ልዩ ጥቅሞች ሊኖሩት ይችላል። የአቮካዶን ከመተኛት በፊት፣ ጠዋት ላይ እናም ለመመገብ ምርጥ ጊዜዎችን ከነ ምክንያቶቹ ጋር ደግሞ አሁን እነግራችኋለሁኝ። በቅድሚያ የአቮካዶ የአመጋገብ ዋጋ ወይም ደግሞ ኒውትሪሽናል ቫሊዩን ስነግራችሁ አቮካዶ ጤናማ ስቦች ያሉት በአብዛኛው ሞኖ አንሳቹሬትድ ፋት በተለይ ኦይሌክ አሲድን ይዛል። አቮካዶ ጥሩ የፋይበር ምንጭ ነው። የሚሟሟ እናም የማይሟሟ የፋይበር ምንጭ ነው። የምግብ መፈጨትን ይረዳል። አቮካዶ በርካታ ቫይታሚኖችን ይዛል እንደ ቫይታሚን ኬ፣ ሲ፣ ቫይታሚን ኢ፣ ቫይታሚን ቢ5፣ ቫይታሚን ቢ6 እና ፎሌት ወይም ደግሞ የቫይታሚን ቢ9 ጥሩ ምንጭ ነው። አቮካዶ በማዕድናትም የበለጸገ ነው እንደ ፖታሲየም እና ማግኒዥየም። አቮካዶ ዝቅተኛ ስኳር እናም ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህ ደግሞ የተረጋጋ የደም ስኳር እንዲኖረን ይረዳል። አቮካዶ ትሪፕቶፋንን ይዟል። ለሴሮቶኒን እናም ለሜላቶኒን በጣም ጠቃሚ ነው ማለት ነው። ታዲያ ከመተኛት በፊት አቮካዶ የመመገብ ጥቅሞችና ጉዳቶቹ ምንድን ነው የሚለውን ልንገራችሁ። በቅድሚያ እስቲ ከመተኛታችሁ በፊት አቮካዶን ብትመገቡ ምን ጥቅም ታገኛላችሁ የሚለው ልንገራችሁ። እንቅልፍን ይደግፋል። መዝናናትን የሚያበረታታ እናም የእንቅልፍ ጥራትን ሊያሻሽል የሚችል ማግኒዥየም እናም ትሪፕቶፋንን ይዟል። ማግኒዥየም የእንቅልፍ ሆርሞን የሆነውን ሜላቶኒንን ለመቆጣጠር ይረዳል። እንዲሁም በሌሊት የተረጋጋ የደም ስኳር እንዲኖርም ይረዳል። ጤናማ ስቦችና ፋይበር የምግብ መፈጨትን ያዘገያሉ። እንቅልፍን ሊያበላሹ የሚችሉ የደም ስኳር ውድቀቶችንም ይከላከላሉ። የምሽት ረሃብንም ሊቀንስ ይችላል። ከስብናም ፋይበር የሚገኘው ከፍተኛ ጥጋብ እኩለ ሌሊት ላይ መመገብን ሊከላከል ወይም ደግሞ ሌሊት ላይ የረሃብ ስሜት እንዳይሰማችሁ ይረዳል። የጡንቻ ማገገምንም ይረዳል። በተለይ ለአትሌቶች ፖታሲየምና ማግኒዚየም በሌሊት የጡንቻ ማገገምን ይረዳሉ። ጉዳቶቹ ደግሞ በጣም ከባድ ሆኖ ሊሰማችሁ ይችላል። ስብ ለመዋሃድ ብዙ ጊዜ ይወስዳል። ለአንዳንድ ሰዎች ከመተኛታቸው በፊት ወዲያውኑ ከተመገቡ የሆድ መነፋት ወይም ደግሞ ምቾት ማጣትን ሊያስከትልባቸው ይችላል። የምሽት የካሎሪ ጭነት ወይም ደግሞ ብዛትን ሊያስከትል በተለይ ክብደታችሁን ለምትቆጣጠሩ ሰዎች ጠቃሚ ላይሆን ይችላል። ምክንያቱም ከፍተኛ ካሎሪ ያለው አቮካዶ። ክብደታችሁን የምትከታተሉ ከሆነ ወይም ደግሞ ወቅታዊ ጾምን የምትከተሉ ከሆነ የሌሊት ካሎሪ ግቦቻችሁን ሊቃረን ይችላል ማለት ነው። ታዲያ ለምሽት ተስማሚ የሆነ የአቮካዶ አጠቃቀም የሚባለው ቀላል እራት ላይ ለዘላቂ ጥጋብ ግማሽ አቮካዶን መጨመር፣ ከሙዝናም ከአልመንድ ወተት ጋር ወደ እስሙዚ በመደባለቅ እንቅልፍን የሚያበረታታ የአቮካዶ እናም የሙዝ እስሙዚ መጠጥን አዘጋጅታችሁ መጠጣት። ቅድም እንደነገርኳችሁ የምግብ መፈጨታችሁ ቀርፋፋ ከሆነ ወይም ደግሞ ገርድ ካለባችሁ ከመተኛታችሁ ከ1 ሰዓት በፊት ደግሞ ከመመገብ መቆጠብ ያስፈልጋል ማለት ነው። ጠዋት ላይ ደግሞ የአቮካዶ መመገብ ጥቅሞችና ጉዳቶቹን ልንገራችሁ። ጥቅሞቹን ስነግራችሁ ለቀኑ ምርጥ ነዳጅ ነው፣ ኃይልን ይሰጣል። ስብና ፋይበር ለረጅም ጊዜ የሚቆይ ኃይልን ይሰጣሉ። እናም እስከ ምሳ ድረስ ጥጋብ እንዲሰማችሁ ያደርጋል። የአእምሮ ተግባርንም ይደግፋል። ጤናማ ስቦች ለእውቀት ወይም ደግሞ ለኮግኒቲቭ ተግባር አስፈላጊ ናቸው። በተለይ ኦይሌክ አሲድ አእምሮን የሚያበረታታ ስብ ነው። የንጥረ ነገር መምጠጥንም ያሳድጋል። ከሌሎች ምግቦች ለምሳሌ በስሙዚ፣ በእንቁላል ቶስት ላይ በሲ የሚመሙ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬን በቀላሉ በሰውነታችን እንዲዋሃዱ ያደርጋል። ሰውነታችን እነዚህን ቫይታሚኖች እንዲጠቀምባቸው ያደርጋል። ክብደት መቆጣጠርንም ይደግፋል። በቀኑ መጀመሪያ ላይ ያለው ከፍተኛ ጥጋብ በኋላ ላይ መመገብን ሊቀንስ ይችላል። የአንጀት ጤናንም ይደግፋል። ፋይበር ጠዋት ላይ የምግብ መፈጨትንናም የአንጀት
እንቅስቃሴን ለመቆጣጠርም ይረዳችኋል ማለት ነው። ጉዳቶቹ ደግሞ ብዙም ጉዳት የለውም። በጣም ዝቅተኛ ስብ የሆነ አመጋገብን ወይም ደግሞ ጾምን ካልተከተላችሁ በስተቀር የጠዋት የአቮካዶ አመጋገብ ሁልጊዜ ማለት ይቻላል በጣም ጠቃሚ ነው። ምንም ጉዳትን አያስከትልባችሁም። ግን ቅድም እንዳልኳችሁ ጠዋት ላይ እንዴት አድርጋችሁ አቮካዶን አዘጋጅታችሁ እንደምትጠቀሙ ነግሬያችኋለሁኝ። በዛ መልኩ ግን መጠቀም ያስፈልጋል። ለጠዋት አቮካዶ ተስማሚ አጠቃቀም ከእንቁላል ወይም ደግሞ ከቲማቲም ጋር በሙሉ እህል ቶስት ላይ መጠቀም፣ ለተጨማሪ ክሬምነት እና ንጥረ ነገሮች ስሙዚን አዘጋጅታችሁ መጠቀም ቅድም እንዳልኳችሁ። እናም አቮካዶን ከግሪክ እርጎ ወይም ደግሞ ከሌሎች በስብ ዝቅተኛ ከሆኑ እርጎች ጋር መጠቀም። በአጠቃላይ ቅድም እንዳልኳችሁ 5 አዘገጃጀትን ነግሬያችኋለሁኝ። በዛ መልኩ አቮካዶን ጠዋት ላይ መመገብ ትችላላችሁ። አቮካዶን ደግሞ በትክክለኛው እና ጤናማ ሆናችሁ ለመመገብ ጠቃሚ ምክሮችን ልንገራችሁ። የምግብ መጠንን መቆጣጠር ነው። በቀን ቢያንስ ከግማሽ እስከ 1 አቮካዶ ብቻ ከተጠቀማችሁ በቂ ነው። ከዛ በላይ አትጠቀሙ። ከፕሮቲን ወይም ደግሞ ከውስብስብ ካርቦሃይድሬትስ ጋር አዋሃዱ። ለሚዛናዊ ምግቦች ከመጠን በላይ ቅባታማ ምግቦችን ደግሞ ማስወገድ ነው። ምክንያቱም የምግብ መፈጨት ችግሮችን ሊያባብስ ወይም ደግሞ ሊጫን ይችላል ማለት ነው። የበሰለ አቮካዶን ደግሞ ምረጡ። ያልበሰሉ አቮካዶች ለመዋሃድ በጣም አስቸጋሪ ሊሆኑ ይችላሉ ማለት ነው። ታዲያ አቮካዶን ለመመገብ ጠዋት ላይ ለኃይል፣ ለአእምሮ ተግባርና ለጥጋብ በጣም ምርጥ ነው። ከሰዓት ላይ ደግሞ ለመካከለኛ ቀን ምግብ ወይም ደግሞ ለመክሰስም ብትጠቀሙት ምርጥ ነው። ምሽት ላይ ደግሞ ከመተኛታችሁ በፊት ከ2 እስከ 3 ሰዓታት እንቅልፍንናም ጥጋብንም ሊደግፍ ይችላል ማለት ነው። ታዲያ ከመተኛታችሁ በፊት አስቀድማችሁ 1 ሰዓት ቀደም ብላችሁ ነው መመገብ ያለባችሁ፣ በትንሹ ማለት ነው። በተለይ እንደ ገርድ ያለ ወይም ደግሞ የአሲድ ሪፍሌክስ ችግር ካለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። አቮካዶን እንዴት አድርጋችሁ ጠዋት ላይም ሆነ ማታ ላይ እንዴት መመገብ እንደምትችሉና ጥቅሞቹን ጉዳቶቹን አነጻጽሬ በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በፍጹም ላይክና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።